የጽናት አባት አቶ ግሩም እንግዲህ ፓራራይዝ ሙሉ ግማሽ ሰውነቱ ፓራራይዝ እንደሆነና ሆስፒታል እንዳለ ብዙዎቻችን እናውቃለን። የጽናት እናቷ በህይወት እንዳለች ወይንም ደግሞ ተደብቃ ስለሆነ ከውጭ ሀገር ታክማ መጣ ተደብቃ አሁን ላይ ነገሮችን እየተከታተለች ነው። ይህን ነገርም እያደረገላት ያለው ውጭ ላይ ፍቅሬ ነው ማለት ነው። ፍቅሬ ማለት የትዝታ ፍቅረኛ ሆኖ አሁን ላይ እየሰራ ያለው ማለት ነው። እውነት ለመናገር ግን እጅግ በጣም አስገራሚና አሳዛኝ አለው እዚህ ድራማ ላይ በተለይ በአሁኑ በተለቀቀው ክፍል በጣም አስደንጋጭ ነገር ነው ያለው ማለት ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ በጽናት ድራማ ተመልሼ መጥቻለሁ። የጽናት ድራማን በባለፈውም ላይ የጽናት እናት አለች እንዴ እኔ አላምንም ላይ ያላችሁ ነው በኮሜንት እንግዲህ ከፍቅሬ ጋር እየተነጋገረች ያለች ወይንም ፊቷን እስካሁን ድረስ አላየናትም። ተላላኪዋ ወይንም ደግሞ የሆነ ነገር ውጭ ላይ የሚያደርግላት ፍቅሬ ነው። ፍቅሬ ደግሞ ትዝታ ባለቤቷ ትክክለኛ ባለቤቷ ሆኖ የብሩኬ ደግሞ አባት የልጁ አባት ማለት ነው። እና እንግዲህ አቶ ግሩም በአሁኑ ሰዓት እንግዲህ ሆስፒታል ነው ያለው። ጽናትም ምን ማድረግ እንዳለባት ግራ ተጋብታ የእናቷን ፎቶ ይዛ ራሱ እማያግዥኝ ደክሞኛል፣ እንዴት ነው ነገሮችን ማደርገው እያለች ነበረ። በዛችሁ በቅስፈቷ ልክ ደግሞ 100,000 ብር ወደ አካውንቷ ገባ። ከዛን ደግሞ አባትሽን አሳክሚ የሚልም ጽሁፍም መልእክትም አለው ማለት ነውና አባቷን እያሳከመች ነው። ትዝታ አሁን ላይ ግራ የተጋባችበት ነገር ምንድነው? ጽናት አሁንም እሷን ለምናት እግሯ ላይ እንድትወድቅ እንድትንበረከክ ነበር የምትፈልገው። እንድትለምናት አባቴን አሳክሚልኝ ብላ እንድትለምናት ነበር የምትፈልገው። ግን ደግሞ ጽናት አሁንም እነሱን እየለመነች አይደለም፣ ግን ደግሞ አባቷን እያሳከመች ነው። ይሄን ገንዘብ ከየት አገኘችው? ማን ነው እየረዳት ያለው? ፍቅረኛ አላት እንዴ? ምንስ ፍቅረኛ ቢኖራት እንዴት ነው ይሄንን ብር እየከፈለ አባቷን የሚያሳክምላት ብላ በጣም ግራ ተጋብታለች። ግን ደግሞ ፍቅረኛዋ ሳይሆን ወይንም ሌላ ሰው ፍቅረኛ ኑሯት አይደለም፣ ፍቅረኛ የላትም። ግን ደግሞ እየረዳቻት ያለችው በማታውቀው ነገር እናቷ ናት ማለት ነው። እና አቶ ግሩም ሆስፒታል እንደገባና እንደታመመ ችግር አደጋ እንዳደረሰችበት ያለውን ነገር እሷ እንዳደረገችበት ነግሯት ነበር ፍቅሬ። እንግዲህ ገንዘብ ወደ አካውንቷ አስገብታላት አባቷን እንድታሳክም ነገራታለች። ይሄ ነገር የመጣው ከእናቲቱ ነው። እናቲቱም ደግሞ እንግዲህ ወጥቼ መታየት አለብኝ፣ የፈለገው ነገር ይሁን እሱ ግሩም ወዳለበት ሆስፒታል ውሰደኝ እያለችው ነበረ ማለት ነው ፍቅሬን። ፍቅሬም ደግሞ በአሁኑ ሰዓት ትዝታ ጋር መጋፈጥ የለብንም፣ ትዝታ ምንም ነገር ማድረግ ከፈለገች ታደርጋለች። ስለዚህ የገደለችሽ መስሏት ደስተኛ ናት። አሁን ደግሞ በህይወት መኖርሽን ካወቀች ጭራሽ ትገልሻለች የእውነት ብሎ ፈርቷል ማለት ነው። ጽናትም ደግሞ ከምላችሁ በላይ ከምንም በላይ ትግስቷ አልቋል። አለኝታዬ የምትለው መከታዬ ድጋፌ የምትለው ከእናቷ በላይ አባቷን የምትወደው ወይንም ደግሞ እናቷ ስለሞተች ከእናቷ ቀጥሎ አባቷ ነው ያላት። እና ስለዚህ የሷ ያላት ውድ ነገር አባቷ ብቻ ነበር። እሱም ደግሞ ሆስፒታል ገብቶ ሁሉ ነገር ጨልሞባታል። በአሁኑ ሰዓት የምታደርገው ነገር ግራ ገብቷታል። ግን ደግሞ አባቷም እየታከመ ነው። ግን ማውራት አይችልም። ግማሽ አካሉ ፓራላይዝ ሆኗል ማለት ነው። በጣም ከባድ ሁኔታ ላይ ነው ያለችው በአሁኑ ሰዓት ጽናት ማለት ነው። የኔ ውድ ይሄ ሁሉ ነገር ደግሞ አልፎ ከአባቷ ጋር በሰላም ትሆናለች ብዬ አስባለሁ። ትዝታም ደግሞ ልክ በክፋቷ በስራዋ ምን ጥርጥር ውስጥ ትገባለች ብዬ አስባለሁ። የሆነት በጣም የምታናድድ ናት።